ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ዛሬ የምንገኘው በቂርቆስ ክፍለ ከተማ ወረዳ 2 ክላስተር 34 አካባቢ ነው። እንግዲህ እዚህ ጋር እንደምትመለከቱት የተለያዩ ወጣቶች መንግስት የስራ እድል ፈጥሮላቸው እናያለን። የቂርቆስ ክፍለ ከተማ ወረዳ 2 ስራና ክህሎት ጽሕፈት ቤት የስራ እድል የፈጠረላቸው እነኚህ ወጣቶች በምን ሁኔታ ላይ እንደሚገኙ ወጣቶቹን ቃለመጠይቅ ልናደርግላቸው ወደን ነው። ስሜ ዮናስ አስቻለው ይባላል። ያው በቂርቆስ ክፍለ ከተማ በጥቃቅንና አነስተኛ ተደራጅተን ያለ ነው በወረዳ 2። ስሜ ድርባ ጌታቸው ይባላለሁ። የቂርቆስ ክፍለ ከተማ ወረዳ 02 ነዋሪ ነኝ። ስሜ አዲሱ ሚካኤል ያደታ ይባላለሁ። ያው በምግብ ተደራጅቼ ነው ያለሁት። ስሜ ነጅባ ኃይል ይባላለሁ። ወረዳ 2 ነዋሪ ነኝ። መሰረት ዳንደሳ ይባላለሁ። ወረዳ 2 ነዋሪ ነኝ። ስሜ መሰረት ወርቁ ይባላለሁ። የቂርቆስ ክፍለ ከተማ 02 ተደራጅተን እየሰራው ነው። በፊት ስራ አጥ ነበርኩኝ። ያው ስራ አጥ ተፈጥሮልኝ ያው ከተደራጅተን አካል ጉዳተኞችም አሉ ከኔ ጋር አብረን ተደራጅተን እየሰራን ነው። እና እዚህ ለሶስት ጓደኛሞች ሆነን ተደራጅተን ስራ እየሰራን ያለ ነው። እና ያው በዚህ በምታዩት ሱቅ ለጊዜው እየተንቀሳቀስን ያለ ነው። ስራ ከጀመርና 5 ወር ሆኖናል። በስራ አጥነት ሶስታችንም ተመርቀን ስራ አጥተን ነበረ። አሁን ስራ ተፈጥሮልን ያው በዚህ እየተንቀሳቀስን ነው በምታዩት ሱቅ ማለት ነው። ከፍተኛ ችግር ውስጥ ነበር። በተለያዩ የጉልበት ስራዎች ጊዜያችንን፣ ጉልበታችንን፣ እውቀታችንን ሳንጠቀምበት በርካታ እንግልት ውስጥ ነበርንና ያንን መንግስታችን ዛሬ ወርዶ እስከ ቤታችንን ወርዶ አይቶን ወጣቶች ያለ ስራ ማደር የለባቸውም የሚለውን ይሄን የመሰለ በቀጠና 34 ፊት ላይ ተደራጅተን ዛሬ የስራ ባለቤት ሆነናል። የሚገርም ነገር ምንም ነገር የለበትም ብለው ወጥተን ነበር ቁጭ የምንለው። ምንም ነገር ስራ የለንም፣ ብድር የለም ማለት ያው ይሄ ነገር መንግስት አመቻችቶልን ወደ ስራ ገብተናል እና በየመንደሩ እስከምንቀመጥ በየቦታው በአልጎ የሆነ አንጫት ቤት ምናምን ከምንቀመጥ ወጣቱም ራሱ ተደራጅቶ ወደዚህ መምጣት አለ መምረጥ የለበትም። በፊት ስራ አልነበረኝም። በወረዳ ሰጥቶኝ ሽንኩርት የነገድ ነጋዴ ነኝ። ያው ንግድና ጀምረናል። ተደራጅቼ እየሰራው ነው እና ስራው የቡና ሻይ ፋስት ፉድ ላይ ነው የምሰራው። ያው አመሰግናለሁ ወረዳዬን ይሄን እድል ስለፈጠረልኝ። ይህ አካባቢ የወጣት ማዕከል እና መገንቢያ አካባቢ ላይ የተሰሩ ተለጣፊ ሱቆችን በአካባቢያችን የሚገኙ በወረዳችን ያሉ ስራ አጦችን ቀድሞ በመመዝገብ እነሱን እዚህ አካባቢ እንዲደራጁ አድርገናል። በተለይ እዚህ አካባቢ ወደ 20 ተለጣፊ ሱቆች አሉ። 20 ተለጣፊ ሱቆች ላይ ተደራጅተው እየሰሩ ነው። በተለያየ የስራ መስክ ላይ ንግዱ ዘርፉ በልብስም በተለያየ ዘርፎች በመምረጥ በመረጡት ዘርፎች ላይ ስራዎችን እየሰሩ ይገኛሉ። እነዚህ ወጣቶች ደግሞ ቀድሞ ከነበረው ስራ አጥነት አሁን ራሳቸውን የሚችሉበትን መንገድ ያመቻቸንበት ሁኔታዎች እንዳሉ ማሳያው እዚህ መተን ያየናቸው መሆኑን እንገልጻለን ማለት ነው። በጣም አሪፍ። እንግዲህ እነኚህ ወጣቶች የስራ እድል ሲፈጠርላቸው በምን መልኩ ነው ተመልምለው ይሄንን ቦታ ሊያገኙ የቻሉት? በምን ሁኔታስ ላይ ነበሩ ከዚህ ቀደም? ጥሩ። ምናልባት እነዚህ ወጣቶች የዚህ ወረዳ ነዋሪ ከመሆናቸውም አንፃር ስራ የሌላቸው መሆኑን በብሎካቸው በቀጠናቸው ተለይተው አረጋግጦ ህብረተሰቡ ያረጋግጣል። ካረጋገጠ በኋላ እኛ ጋር መረጃቸውን እናደራጃለን። የሚፈለገው መረጃ ካደራጀን በኋላ ወደ ክፍለ ከተማ መረጃው ይላካል። ክፍለ ከተማ ደግሞ በራሱ ፕሮሰስ ካውንስል ወስኖ መስሪያ ቦታዎች ደግሞ ይሄን መስሪያ ቦታ ለወጣቶች ያመቻቸበት ሁኔታዎች አሉ ማለት ነው። በጣም ጥሩ። በዚህ በተያዘው በጀት ዓመት በ2017 ዓመት እንግዲህ 6 ወራትን አስቆጥረናል። እንደው እንደ ስራና ክህሎት ጽሕፈት ቤት ስራ እድል የተፈጠረላቸው ወጣቶች
ከዚህ ከወጣቱ ማዕከል ውጪ ሌሎች ይኖራሉ? አዎ በጣም ብዙ ቦታዎች ላይ ተደራጅተው የተቀመጡበት አለ። ዘንድሮ በተለይ እቅድ ያዝነው ወደ 2483 ወጣቶችን እና የስራ እድል እንፈጥራለን ብለን እቅድ ይዘናል። ከዚህ አንጻር ደግሞ እስካሁን ድረስ የደረስንባቸው ወደ 1235 ወጣቶችን ተጠቃሚ አድርገናል። በአደረጃጀትም በቅጥርም ከድርጅቶች ጋር በመነጋገርም እነዚህን ወጣቶች ተደራሽነት አድርገናል። ቀሪ ስራዎች ይጠበቁብናል። እነዚህንም ደግሞ ቀጣይ እየሰራን የምንሄድበት ሁኔታዎች ናቸው የሚፈጠሩት ማለት ነው። ወይዘሮ ብሩክታዊት እንግዲህ ስራ እድል ከተፈጠረላቸው ወጣቶች መካከል ዘርፈ አካል ጉዳተኞችን፣ ሴቶችን እና ወጣቶችን ከማካተት አኳያ ምን ስራ ይሰራል? እሺ ምናልባት ዘንድሮ በተለይ 1235 የስራ እድልን አመቻችተን ተጠቃሚ ስናደርግ በሱቆች ላይ ተጠቃሚን በብዛት ያደረግናቸው የአካል ጉዳተኞችም አሉ፣ ሴቶችም አሉ፣ ወጣቶችም አሉ። ሁሉንም ያካተተ ከመሆኑም አንጻር ተጠቃሚነትን አድርገናል። ምንም የተለያዩ ነገሮች የሉበትም፣ ሁሉም ያካተተ ነው የሚል ሀሳቦች አሉን ማለት ነው። እሺ የወጣቶቹን ውጤታማነት እንግዲህ ስራ እድል መፈጠሩ ብቻ ሳይሆን ስራ እድል የተፈጠረላቸው ወጣቶች ውጤታማነታቸውን ማረጋገጥ የመጡ ለውጦችንም ደግሞ መገምገም ያስፈልጋል አይደለ? እንደ ሀገርም ስለሚጠቅም ማለት ነው። በምን መልኩ ነው የሚደግፏቸው? እነዚህ የተፈጠረላቸው በተለይ በአደረጃጀት ሱቆች ተሰጥቷቸው የሚሰሩትን በቢሮአችን የድጋፍና ክትትል ባለሙያዎች አሉ፣ ቡድን መሪዎች አሉ። በየጊዜው ክትትል ድጋፍ እያደረጉ የሚያስፈልጋቸውን ብድር እያመቻቹ የሚሰሩበት ቁጠባቸውን እንዲቆጥቡ ቀጣይ የተሻለ አቅም ኖሯቸው ከ5 ዓመት በኋላ ራሳቸውን ችለው የሚሰሩበትን መንገድ ለማመቻቸት ቁጠባም እንዲቆጥቡ አድርገናቸዋል። ብድርም እንዲመቻችላቸው ተደርጎላቸዋል። የሚያስፈልጋቸውን ነገር በየጊዜው ክትትል ድጋፍ ውጤታማነታቸው ምን ድረስ ነው የሚለውን ቢሮ ደግሞ የሚያስፈልገውን የኛ ጽሕፈት ቤት እገዛ የሚያደርገውን ነገር እያገዛቸው እስካሁን ድረስ እየሰራን በጋራ እንኖራለን ማለት ነው። በጣም ጥሩ፣ እጅግ አድርጌ አመሰግናለሁ። እንግዲህ ክቡራን ተመልካቾቻችን ዛሬ በቂርቆስ ክፍለ ከተማ ወረዳ 2 ክላስተር 34 አካባቢ ወይም ደግሞ በወጣቶች ስብዕና መገንቢያ ማዕከል ስራ እድል የተፈጠረላቸው ወጣቶች በምን ሁኔታ ላይ እንደሚገኙ ልናስቃኛችሁ ወደን ተገኝተን ነበረ። ፕሮግራማችን ይህን ይመስል ነበረ። እስከ መጨረሻው ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቸርን ሰንብቱ።